ነገና ተነጎዲያ ተጠባቂ የአውሮፓ ቻምፒዮንስ ሊግ የጥሎ ማለፍ ጨዋታዎች ይደረጋሉ። ክለቦች ከወዲሁ ጉዟቸውን እያደረጉ ይገኛሉ። ታዲያ አንዳንድ ክለቦች ወሳኝ ተጫዋቾቻቸውን እያጡ ይገኛሉ። በሊቨርፑል ቤት አሊሰን ቤከር ወደ ጋላታሳራይ ካመራው ስብስብ ውጪ መሆኑ እየተነገረ ይገኛል። በሪያል ማድሪድ ቤት ኪሊያን ምባፔ ልምምድ መስራቱ በጎ ጎን ቢሆንም የሪያል ማድሪዱ የግራ መስመር ተጫዋች አልቫሮ ካሬራስ ጉዳት እንዳጋጠመው እየተነገረ ይገኛል። የዮሃን ላፖርታና ዣቪ ከባድ ውዝግብ ውስጥ እና የቃላት ጦርነት ውስጥ ገብተዋል። ስለዚህም ነግራችኋለን። በማንቸስተር ዩናይትድ ቤት ታላቁ ሰው ሰር አሌክስ ፈርጉሰን መጽሐፍ ሊያስመርቅ መሆኑ እየተነገረ ይገኛል። ለመሆኑ መጽሐፉ ምን ይዟል የሚለውን ነግራችኋለን። ሪያል ማድሪድ ከማንቸስተር ሲቲ የሚያደርጉት የዚህ ሳምንት በጣም ተጠባቂው ጨዋታ ይደረጋል። ይህንን ጨዋታ የሚመሩት ዳኛ ታውቀዋል። ማናቸው ትሰማላችሁ። ሊቨርፑል በጣም ትልቅ ቡድን ነው፣ ስለዚህ ከባድ ጥንቃቄ ያስፈልገናል ሲል ከነገው ጨዋታ በፊት ቪክተር ኦስሜን ሀሳቡን ሰጥቷል። ስለዚህም እናወራለን። በብራዚል ሊግ በጣም አስገራሚ ትዕይንት ተፈጥሯል። ምን ነበር የሚለውን ትሰማላችሁ። ሰላም ጤና ይስጥልኝ የኦሮማን ዩናይትድ ቲዩብ ተከታታዮች፣ ይህ የሰኞ ምሽት አጫጭር እና አሁናዊ የተሰሙ ዜናዎች ናቸው። ቻናሉን ሰብስክራይብ፣ ቪዲዮን ላይክ አድርጋችሁ እንድታበረታቱን በአክብሮት እንጠይቃለን። እንግዲህ የሊቨርፑል ግብ ጠባቂ አሊሰን ቤከር ወደ ቱርክ ከተጓዘው የቡድን ስብስብ ውጪ መሆኑ ተነግሯል። ብራዚላዊው ግብ ጠባቂ አሊሰን ቤከር ከጨዋታው ውጪ የሆነው በአካል ብቃት ዝግጁነት ማነስ የተያዘ መሆኑ እየተነገረ ይገኛል። በጨዋታው ማማር ደሽልቪ በቋሚነት ተሰልፎ ሊቨርፑልን የሚያገለግል ይሆናል ተብሎ ይፋ አድርጓል። በሌላ በኩል የፊት መስመር አጥቂው ፌዴሪኮ ኬሳ ከቡድን ስብስብ ውጪ መሆኑ ተነግሯል። እንግዲህ ሊቨርፑል ነገ ከቱርኩ ጋላታሳራይ ጋር የሚያደርገው ጨዋታ በጉጉት ይጠበቃል። ሊቨርፑል አሸንፎ የማለፍ ውጤቱን ወይም እድሉን ያሰፋል ወይስ ደግሞ ምን ሊፈጠር ይችላል የሚለው በጉጉት ይጠበቃል። በተያያዘ ዜና የሪያል ማድሪዱ የግራ መስመር ተጫዋች አልቫሮ ካሬራስ የጡንቻ ጉዳት እንዳጋጠመው ክለቡ አሳውቋል። ይህንንም ተከትሎ አልቫሮ ካሬራስ ማንቸስተር ሲቲ የሻምፒዮንስ ሊግ ጨዋታ እንደሚያልፈውና ከጨዋታው ውጪ መሆኑ በይፋ ታውቋል። አልቫሮ ካሬራስ በቀጣይ ከጉዳቱ አገግሞ ወደ ሜዳ ለመመለስ አንድ ሳምንት እንደሚያስፈልገው ተገልጿል። በማንቸስተር ሲቲ ጨዋታ ቤንጃሚን ሜንዲ በቀኝ መስመር ቦታ ይሰለፋል ተብሎ እንደሚጠበቅ ተነግሯል። በሌላ በኩል ጉዳት ላይ የሚገኘው ኪሊያን ምባፔ ወደ ልምምድ መመለሱ ተነግሯል። እንግዲህ ሪያል ማድሪድ በጣም ብዙ ተጫዋቾችን ከቋሚነት የሚጠቀማቸውን ተጫዋቾች በጉዳት ምክንያት አጥቷል። እንግዲህ ኤድዋርዶ ካማቪንጋ፣ ጁድ ቤሊንግሃም፣ ሮድሪጎን ጨምሮ በጣም ወሳኝ የሚባሉ ተጫዋቾቹ ከስብስቡ ውጪ ናቸው። ከማንቸስተር ሲቲ ጋር የሚያደርገው ጨዋታ እንግዲህ በምን ሁኔታ መልስ ይሰጣል የሚለው በጉጉት እንዲጠበቅ ሆኗል። ለማንኛውም ጨዋታው ሲደርስ የምናየው ይሆናል። የቀድሞ የባርሴሎና ተጫዋችና አሰልጣኝ ዣቪ ሄርናንዴዝ በሰጠው አስተያየት የክለቡን ፕሬዝዳንት ላፖርታ ተችቶ ነበር። ላፖርታ በማመን ስህተት ሰርቻለሁ ያለው ዣቪ ከባርሴሎና ጋር ያለኝ ምዕራፍ ተዘግቷል፣ በጭራሽ ወደዛ አልመለስም ሲል ሀሳቡን ሰጥቷል። በ23 ሜሲ ወደ ባርሴሎና ለመመለስ ተስማምቶ እንደነበር የገለጸው ዣቪ እንዳይሳካ ያደረገው ላፖርታ ነው ሲል ተጠያቂ አድርጓቸዋል። ላፖርታ ሜሲ ከሱ ጋር እንዳይጋጭና ስልጣኑን እንዳያሳጣው እንዲመለስ አልፈልግም ብሎ ነግሮኛል ሲል ዣቪ ሄርናንዴዝ ተናግሯል። ሁዋን ላፖርታ በበኩላቸው የዣቪ ቃላት ውድቅ በማድረግ ልቤን ሰብሮታል ሲሉ ተደምጠዋል። በሜሲ ዣቪና ኮማን ዙሪያ የወሰንኳቸው ትልቅ ውሳኔዎች በሙሉ የክለቡን ጥቅም ያስቀደሙ ናቸው ሲሉ ሁዋን ላፖርታ ተናግረዋል። የሜሲን መመለስ በተመለከተ ፍቃዴን ሰጥቼ ውል እንዲዘጋጅ ብዬ ነበር። ነገር ግን የሜሲ አባት መጥቶ
አልተሳካም፣ ወደ ኢንተር ሚያሚ ለመሄድ ወስኗል ብሎኛል ሲሉ ሁዋን ላፖርታ የዣቪን ሀሳብ አስተባብለዋል። አክለውም ዣቪ የነበሩት ተጫዋቾች ሃንሲ ፍሊክ ይዞ ሲያሸንፍ ሲያይ እንደተጎዳ ይገባኛል፣ እሱ ሲሸነፍ ስለነበር ሲሉ በዣቪ አሎንሶ ላይ መሳለቃቸውን ቀጥለዋል። እንግዲህ የማንቸስተር ዩናይትድ ወሳኝ አሰልጣኝ ታሪክ የማይሽረውን ስራ የሰሩት ሰር አሌክስ ፈርጉሰን መጽሐፍ ሊያወጡ መሆኑ ተነገረ። የቀድሞ የማንቸስተር ዩናይትድ ታሪክ አይሽሬ አሰልጣኝ ሰር አሌክስ ፈርጉሰን ጥቅምት ላይ አዲስ መጽሐፍ ለንባብ ሊያበቁ መሆኑ ተገልጿል። ሰር አሌክስ ፈርጉሰን አዲሱ መጽሐፋቸው የያዘው ትልቅ ቦታ ስለሚሰጧቸው የተመረጡ 21 ጨዋታዎች መሆኑን ተናግሯል። በመጽሐፉ ከዚህ በፊት ያልታዩ የምስሎችና ማስታወሻቸውም ከግል ማህደራቸው ወጥተው እንደተካተቱ ተናግሯል። ሰር አሌክስ ፈርጉሰን በሰጡት ቃልም ለዚህ መጽሐፍ ለእኔ ትልቅ ትርጉም ያላቸው 21 ጨዋታዎችን መርጫለሁ ሲሉ ተናግረዋል። አክለውም የጨዋታ ምርጬ ትንሽ ሊያስገርማችሁ ይችላል፣ ምክንያቱም መነጋገሪያ የነበሩና በቀላሉ የምናስታውሳቸው አይደሉም ሲሉ ጠቁመዋል። አብዛኞቹ ጨዋታዎቼ በየትኛውም የቴሌቪዥን ማህደር ውስጥ የሉም፣ ትዝታ ብቻ ናቸው። ነገር ግን በሐሳቤ እንደገና እመለከታቸዋለሁ ሲሉ ሰር አሌክስ ፈርጉሰን ሀሳባቸውን ሰጥተዋል። በሳምንቱ መጨረሻ በጣም ተጠባቂ የሻምፒዮንስ ሊግ ጨዋታ ይደረጋል። በማድሪድ እና በሲቲ መካከል የፊታችን ሮብ የሚጠበቀውን ይህን ጨዋታ የሚመሩት ዳኛ ታውቀዋል። ሳንቲያጎ ቤርናባው ላይ የሚደረገው ይህን ጨዋታ ጣሊያናዊ ዳኛ ማውሪዚዮ ማሪያኒ በመሃል ዳኝነት እንደሚመሩት ተነግሯል። ሪያል ማድሪድ ከዚህ በፊት በማውሪዚዮ ማሪያኒ እየተመራ 2 ጨዋታዎችን ሲያደርግ በአንዱ አሸንፎ በአንዱ አቻ ወጥቷል። በሳንቲያጎ ቤርናባው ሪያል ማድሪድ ከማንቸስተር ሲቲ ከባድ ግጥሚያ ይጠብቀዋል ተብሎ ይጠበቃል። እንግዲህ ይህን ጨዋታ የሚመሩት ዳኛ እኚህ ዳኛ ናቸው። ምን ያስመዘግባል ሪያል ማድሪድ የሚለው በጣም ተጠባቂ እንዲሆን አድርጎታል። እንግዲህ ሪያል ማድሪድ ብዙ ተጫዋቾችን በጉዳት ምክንያት ቢያጣም ማንቸስተር ሲቲ በቀላሉ እጅ ይሰጣል ተብሎ አይጠበቅም። በሜዳው እንግዲህ ምን ይፈጠራል የሚለውን የምናይ ይሆናል። የጋላታሳራይ የፊት መስመር አጥቂ ቪክተር ኦሲሜን ቡድናቸው በነገው የሊቨርፑል ጨዋታ ጠንቃቃ እንዲሆን አሳስበዋል። ሊቨርፑል በጣም ትልቅ ቡድን ነው ያለው ቪክተር ኦሲሜን፣ ነገር ግን በሜዳችን ነው የምንጫወተው ብሏል። አክሎም ጠንቃቃ ከሆነን ቀላል ባይሆንም ጥሩ እንቅስቃሴ ማድረግ እንችላለን፣ ሁሉንም የቻምፒዮንስ ሊግ ጨዋታዎች አስቸጋሪ ናቸው ሲል ቪክተር ኦሲሜን ተናግሯል። እንግዲህ ቪክተር ኦሲሜን ባለፈው ወደ 16 ውስጥ ጥሎ ማለፍ ላይ የሳምንቱ ምርጥ ተጫዋች በመባል መሸለሙ ይታወቃል። በጋላታሳራይ ድንቅ እንቅስቃሴ እያደረገ የሚገኘው ቪክተር ኦሲሜን እንግዲህ ከሊቨርፑል ከባድ ፈተና እንደሚጠብቀው ከወዲሁ እየተናገረ ይገኛል። በብራዚል በተካሄደው የክላሲኮ ሚኒየሮ ፍጻሜ ጨዋታ ላይ በተጫዋቾች መካከል ከፍተኛ አለመግባባት ተፈጥሮ ነበር። ክሩዬሮ ከአትሌቲኮ ሚኒየሮ ባደረጉት የፍጻሜ ጨዋታ በጨዋታው መጠናቀቂያ ተጨማሪ ደቂቃ ላይ ከፍተኛ ሁከት ተነስቷል። የአትሌቲኮ ሚኒየሮ ግብ ጠባቂ የዘሩየሮን አጥቂ ግብ ሙከራ ካዳነ በኋላ ወደሱ በመሄድ ሲያጠቃው ታይቷል። ከዚህ በኋላ የመጀመሪያ ቡድናቸው አለመግባባት ሁሉም ተጫዋቾች በመሳተፍ ወደ ከፍተኛ ድብድብ አምርቷል። በጨዋታው ከክሩዬሮ የ1-0 አሸናፊነት ሲጠናቀቅ የአትሌቲኮ ሚኒየሮ በተከታታይ 6 ዓመታት ቻምፒዮንነት በኋላ ዋንጫውን አጥቷል። ዋና ዳኛው በዚህ ምክንያት 23 ቀይ ካርድ መምዘዛቸው ሲገለጽ በብራዚል እግር ኳስ ሪከርድ ሆኖ መመዝገብ ችሏል። በቀጣይ በሁለቱ ቡድኖች ላይ ከፍተኛ ቅጣት ይጣልባቸዋል ተብሎ ይጠበቃል። እንግዲህ በእግር ኳስ ይሄኛው ክስተት አስገራሚ ክስተት ሆኖ አልፏል። እንግዲህ ከባድ ቅጣት ይጠብቃቸዋል ተብሎ የሚጠበቀው ክስተት ነው ማለት ነው ይህ ክስተት። በሌላ በኩል የጋላታሳራይ አሰልጣኝ አካን ብሩክ
ሊቨርፑልን እንደ ዩቬንቱስ እናሰናብተዋለን እያሉ እየዛቱ ይገኛሉ። የጋላታሳራይ አሰልጣኝ አከን ብሩክ ከነገው የሊቨርፑል የቻምፒዮንስ ሊግ ጨዋታ በፊት አስተያየታቸውን ሰጥተዋል። አሰልጣኙ ሲናገሩም ዩቬንቱስን እንዳሰናበት ነው ሊቨርፑልን ማሰናበት እንችላለን ሲሉ ተናግረዋል። አክለውም እነሱ በቆመ ኳስ ጠንካራ ናቸው ያሉ ሲሆን ነገር ግን በመልሶ ማጥቃት ግብ ይቆጠርባቸዋል፣ እሱን እንጠቀማለን ሲሉ የሊቨርፑልን ድክመት ተናግረዋል። የጋላታሳራይ ደጋፊዎች አንፊልድ እንዳይገኙ ስለመታገዳቸው የተጠየቁት አሰልጣኙ ውሳኔው ኢፍትሐዊ ነው ሲሉ ተናግረዋል። ይግባኝ ጠይቀናል፣ ምላሹን ዛሬ እናውቃለን ሲሉ የአውሮፓ እግር ኳስ ማህበርን ማነጋገራቸውን ገልጸዋል። እንግዲህ የጋላታሳራይ ደጋፊዎች በአንፊልድ እንዳይገኙ ቅጣት ተጥሎባቸው መሆኑ ይታወሳል። ተነስቶላቸው አንፊልድ ይደርሳሉ ወይስ በዛው ይቀጥላል የሚለው በጉጉት ይጠበቃል። ያም ሆነ እንግዲህ ነገ ጨዋታዎች ይደረጋሉ። የመጀመሪያው ዙር ማን ያሸንፋል፣ ማን እድል ይቀነዋል የሚለውን በጉጉት እንጠብቃለን። ውድ የቻናላችን ተከታታዮች ቻናሉን ሰብስክራይብ፣ ቪዲዮ ላይክ አድርጉ። የቀኑ ያዝንላችሁ የምሽት አጫጭር ዜናዎች ይህን ይመስላሉ። መልካም አዳር።